ኮለራ ኮሌራ ይሄ በሽታ ማለት ቪብሪዮ ኮለሬ ሲሮግሩፕስ ኦ1 ኦር ኦ139 በሚባሉ ባክቴሪያዎች ምክንያት በአንጀት ኢንፌክሽን የሚከሰት በሽታ ነው። ምልክቶቹ ከፍተኛ ቀጭን፣ ውሃማ፣ ተቅማጥ መከሰትና ማስታወክ ናቸው። ይህም አደገኛ የሰውነት ፈሳሽ መቀነስ ያመጣል። በሽታው ቶሎ ካልታከመ በሰዓታት ውስጥ ሞት ሊያስከትል ይችላል። በሽታው ከሰው ወደ ሰው የሚተላለፈው በተበከለ ምግብና መጠጥ አማካኝነት ነው። ይህንን በሽታ ለመከላከል የአካባቢ ጽዳት እጅግ ወሳኝ ነው። ምክንያቱም ባክቴሪያው ከሰው ሰውነት ውጪ መራባት ስለሚችል ነው። ስለዚህም የመጠጥ ውሃ በቀላሉ በዚህ ባክቴሪያ የሚበከል ከሆነ በሽታው በአጭር ጊዜ ውስጥ ይሰራጫል። ይህንን በሽታ የሚያመጣው ቪብሪዮ ኮለሬ የሚባለው ባክቴሪያ በትንሹ አንጀታችን ውስጥ ይኖራል። ይህ ባክቴሪያ በሰው ሰገራ በኩል አድርጎ የመጠጥ ውሃ ሲበክል በሽታ በሌሎች ሰዎች ላይ እንዲከሰት ያደርጋል። ይሄ ባክቴሪያ በትንሹ አንጀታችን ውስጥ ኬሚካል ይለቃል፣ ኤክሶቶክሲን። ይህም ኬሚካል ውሃ፣ ሶዲየም ባይካርቦኔት፣ ክሎራይድ እና የመሳሰሉት ኤሌክትሮላይቶች ወደ ትንሹ አንጀታችን እንዲገቡ ያደርጋል። ይህ ባክቴሪያ በሰውነታችን ውስጥ ኢንኩቤት የሚያደርገው ምልክቶች መታየት ከመጀመራቸው ከ2 ሰዓት እስከ 5 ቀናት በፊት ነው። ብዙ ጊዜ የዚህ በሽታ ምልክቶች የሚታዩት በበሽታው በተያዝን በ2 ወይንም 3 ቀናት ውስጥ ነው። ወደ ሆዳችን ከሚገቡት ከእነዚህ ባክቴሪያዎች 65% የጨጓራን አሲድ ተቋቁመው ሳይሞቱ ወደ ትንሹ አንጀታችን ይገባሉ። እነዚህ ባክቴሪያዎች ትንሹ አንጀታችን ከገቡ በኋላ ፍላጄላ የሚባል ጭራ መሰል ነገር ያወጣሉ። ይህም በትንሹ አንጀታችን ውስጥ እንደ ልባቸው ተንቀሳቅሰው የትንሹ አንጀት ግድግዳ ላይ እንዲደርሱ ይረዳቸዋል። እነዚህ ባክቴሪያዎች የትንሹ አንጀት ግድግዳ ላይ ከደረሱ በኋላ ፍሪምብሪዬ ወይንም ፒል የሚባሉ የእጅ ጣቶች የመሰሉ ነገሮችን ያወጣሉ። ባክቴሪያው እነዚህን የእጅ ጣቶች የመሰሉ ነገሮችን ተጠቅሞ የትንሹ አንጀት ግድግዳ ላይ ይጣበቃል። ከዚያም በትንሹ አንጀታችን ውስጥ ኬሚካል ይለቃል፣ ኤክሶቶክሲን። ይህም ኬሚካል ውሃ፣ ሶዲየም ባይካርቦኔት፣ ክሎራይድ እና የመሳሰሉት ኤሌክትሮላይቶች ወደ ትንሹ አንጀታችን እንዲገቡ ያደርጋል። እነዚህ ፈሳሾች በተቅማጥ መልክ ከሰውነታችን ሲወጡ ባክቴሪያውም አብሮ ይወጣል። እንደ ዓለም ጤና ድርጅት ጥናት መሰረት የበሽታው ምልክቶች በበሽታው በተያዝን በ2 ሰዓታት ውስጥ ሊታይ ይችላል፣ ወይንም እስከ 5 ቀን ሊቆይ ይችላል። ሂስተሪ የበሽታው አመጣጥ ታሪክ በ200 ዓመታት ውስጥ ይህ በሽታ በዓለም ላይ 7 ጊዜ ወረርሽኝ ሆኖ ተከስቷል። 7ኛው ወረርሽኝ የተከሰተው በ1961 ዓመተ ምህረት በኢንዶኔዥያ ሀገር ጀምሮ ነው። በ2009 ዓመተ ምህረት 222,000 ሰዎች በዚህ በሽታ ተጠቅተዋል። የሞቱት ቁጥር 5,000 ነበር። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ንጽህና በጎደለውና ንጹህ የመጠጥ ውሃ በሌለበት አካባቢ መኖር፣ አነስተኛ የጨጓራ አሲድ ያለባቸው ሰዎች ላይ ይበልጥ ይከሰታል። ምክንያቱም ብዙ አሲድ ይህንን ባክቴሪያ ስለሚገድለው ነው። በበሽታው የተያዙ የቤተሰብ አባላት አሁን ላይ ታመው ከእኛ ጋር እየኖሩ ካሉ ኦ የደም አይነት ያለባቸው ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። ጥሬ ሼልፊሽ መመገብ ኮዘዝ የበሽታው መነሻ ምክንያት ይሄ በሽታ ማለት ቪብሪዮ ኮለሬ ሲሮግሩፕስ ኦ1 ኦር ኦ139 በሚባሉ ባክቴሪያዎች ምክንያት በአንጀት ኢንፌክሽን የሚከሰት በሽታ ነው። ይህ ባክቴሪያ በሰው ሰገራ በኩል አድርጎ የመጠጥ ውሃ ሲበክል በሽታ በሌሎች ሰዎች ላይ እንዲከሰት ያደርጋል። ይህ በሽታ የሚከሰተው እነዚህ ባክቴሪያዎች አንጀታችን ውስጥ በሚለቁት መርዝ አማካኝነት ነው። ቁጥጥር እና ማጣራት የማይደረግባቸው የመጠጥ ውሃ ምንጮች፣ ለምሳሌ የውሃ ጉድጓዶች፣ ሐይቆች፣ ወንዞች እና ኩሬዎች
ይህን በሽታ ለማስተላለፍ በጣም አመቺ ናቸው። የተበከሉ ምግቦችንና መጠጦችን መውሰድ ለዚህ በሽታ ወረርሽኝ መከሰት ብዙ ጊዜ ምክንያት ሆነዋል። ምግብ በስሎ ከተዘጋጀ በኋላ በተበከለ እጅ ወይንም ዝንብ ሲነካ በዚህ ባክቴሪያ ይበከላል። ሲምፕቶምስ የበሽታው ምልክቶች ከፍተኛ የሆነ ተቅማጥ፣ የሆድ ህመም፣ ማስታወክ፣ የእግር ህመም፣ ፈጣን የልብ ምት መከሰት፣ ያልተለመደ እንቅልፍ ማለት፣ ከፍተኛ ድካም፣ ማቅለሽለሽ፣ ከፍተኛ የውሃ ጥማት፣ የእንባ አለመኖርና የሽንት መጠን መቀነስ። የበሽታው ምልክቶች ድንገት ነው በአንድ ጊዜ የሚታዩትና የሚያጣድፉት። ይህም የሆነበት ምክንያት ባክቴሪያው በአንጀታችን ውስጥ የሚለቀው መርዝ ብዙ ፈሳሽ ከሰውነታችን ወደ አንጀታችን እንዲገባ ስለሚያደርግ ነው። ሕክምና ያላገኘ በሽተኛ በቀን ውስጥ ብዙ ፈሳሽ በተቅማጥ መልክ ከሰውነቱ ይወጣል። ይህም ከፍተኛ የሰውነት ፈሳሽ መቀነስ፣ ሰቪር ዲሃይድሬሽን እና ሾክ ያስከትላል። በዚህ በሽታ ሾክ የሚከሰትበት አንደኛው ምክንያት በደም ቱቦዎች ውስጥ ፈሳሽ ስለሚቀንስ እነዚህ የደም ቱቦዎች እርስ በርሳቸው ስለሚጠባበቁ ኮላፕስ ነው። ስለዚህ በቂ ፈሳሽ ወደ ደም ቱቦ ካልገባ ወደ ሞት ያደርሳል። በሰውነታችን ውስጥ የፈሳሽ መቀነስ ምልክቶች የሚከተሉት ናቸው። የቆዳ መድረቅና ፕላስቲሲቲ ማጣት፣ የጎደጎዱ አይኖች መኖር፣ ፈጣን የልብ ምት መኖር፣ አነስተኛ የደም ግፊት፣ ከፍተኛ የክብደት መቀነስ። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። የሰውነታችን ፈሳሽ በጣም ሲቀንስ ሾክና ሞት ያስከትላል። በደማችን ውስጥ ያሉት ኤሌክትሮላይቶች በጣም ሲቀንሱ ወደ ሲዠርስ እና ሞት የሚያደርስ የልብ ምት መዛባት ያስከትላል። በደማችን ውስጥ ያለው የስኳር መጠን ከልክ በላይ ይቀንሳል። ሃይፖግላይሲሚያ በደማችን ውስጥ ያለው የፖታሺየም መጠን ከልክ በላይ ይቀንሳል። ሰቪር ሃይፖኬሊሚያ የኩላሊት ሥራ ማቆም ሊያስከትል ይችላል። ሃይፖቮሊሚክ ሾክ የምግብ መመረዝ፣ ተቅማጥ፣ ሴክሬቶሪ ዳየሪያ፣ ሴፕሲስ፣ ኢንፌክሽን በሰውነት ውስጥ መሰራጨት፣ ባውል ኮምፕሊኬሽንስ፣ የአንጀት ውስብስብ የጤና ችግር መከሰት፣ ፕሪማቸር ሌበር ኦር ሚስኬሬጅ፣ ከትክክለኛ ሰዓት በፊት ምጥ መምጣትና ማስወረድ፣ ሰርኩሌቶሪ ኮላፕስ፣ በፈሳሽ እጦት ምክንያት የደም ስር መተንፈስ ወይንም እርስ በርሱ መጠባበቅ። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ አሴስመንት ኦፍ ሲምፕቶምስ፣ ይህ ማለት በሽተኛው ላይ እየታዩ ያሉ የበሽታ ምልክቶች ከኮሌራ በሽታ ምልክቶች ጋር እንደሚመሳሰል መመርመር ነው። ካልቸር ሜቶድ፣ ይህ ዘዴ ከሁሉም የተሻለ የምርመራ ዘዴ ነው። በዚህ ዘዴ የሰገራ ናሙና ከበሽተኛው ይወሰድና TCBS ሴገር የሚባል ኬሚካል ያለበት ሳህን ውስጥ ይጨምራል። ይህ ኬሚካል ይህንን በሽታ የሚያመጣውን ባክቴሪያ ከሰገራ ይለየዋል። ይህ ባክቴሪያ ቪብሪዮ ኮለሬ የተጠባበቁ ቢጫ መልክ ያላቸው ነገሮች ሆኖ ይታያል። እነዚህ ቢጫ ነገሮችን በመመርመር ደግሞ የትኛው የኮሌራ ባክቴሪያ ዝርያ እንደሆነ ይለያል። የበሽታው ስርጭት ወረርሽኝ በሆኑባቸው አካባቢዎች ኢሚዩኖክሮማቶግራፊክ ዲፕስቲክ ቴስቲንግ የሚባለው ምርመራ ፈጣን ስለሆነ በብዛት ጥቅም ላይ ይውላል። ይህ ምርመራ በሰገራ ናሙና ፈሳሽ ውስጥ በመንከር የሚነበብ መሳሪያ ሲሆን መሳሪያው ላይ ሁለት ቀይ መስመሮች ከታዩ በሽታው አለብን ማለት ነው። አንድ ቀይ መስመር ብቻ ካሳየ በሽታው የለብንም ማለት ነው። ይህ ምርመራ ከ2 እስከ 15 ደቂቃ ብቻ ነው የሚወስደው። ቴስቲንግ ብላድ ፎር አንቲቦዲስ፣ ይህ ማለት ሰውነታችን ይህንን በሽታ ለመዋጋት ብሎ የሚያመርታቸው አንቲቦዲዎች በደማችን ውስጥ መኖር አለመኖራቸውን ለማረጋገጥ የሚደረግ የደም ምርመራ ነው። እነዚህ አንቲቦዲዎች ደማችን ውስጥ ከተገኙ እውነትም ይህ በሽታ ተከስቶብናል ማለት ነው። ምክንያቱም በሽታው ሳይዘን ሰውነታችን ይህንን አንቲቦዲ ስለማይሰራ ነው።
ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። ይህ በሽታ ይዞናል ብለን ከጠረጠርን ወዲያውኑ ስኳርና ጨው የተቀላቀለበት ብዙ ፈሳሽ እየወሰድን ወደ ሐኪም ቤት መሄድ አለብን። ፈሳሽ መውሰድ ካልቻልን ሐኪማችን በደም ስራችን ፈሳሽ ትሰናለች እንዳያስታውከን በእንተ ጊዜ ብዙ ከመጠጣት ትንሽ ፈሳሽ ቶሎ መጠጣት። በቅርብ ሐኪም ቤት ከሌለ የጸረ ባክቴሪያ መድኃኒት መውሰድ ጠቃሚ ነው።